ሰላም እንዴት ናችሁ? ደህና ናችሁ? እንዴት ከረማችሁ? እኛ ደህና ነን። እኔና ሊሊ ዛሬ መስክ ላይ ነን ያለነው። መስክ ወጥተናል። በቀደም ሰርተን ነበረ ቪዲዮ ሮብለታ ሲለቀቅ እንዳለ ጠፍቷል። በቴክኒክ ብልሽት ምስር ሰርቼ ጠፋ። እልህ ይዞኝ ነው ዛሬ ላሳያችሁ የተነሳሁት። ዛሬ አርብ ነው። እራታችን ምስር ነው። እዛው ውጭ ወተን ነው የምንሰራው። ያው እዚህ ጋር ዘይት አግያለሁ። እዚህ ጋር ሽንኩርት አለኝ። ሽንኩርቱና ድስቱ አይመጣጠንም እንዳትሉኝ፣ ቀንሰዋለሁ። ዘይቱ ብሎልኛል። ትንሽ እኮ አይደለችም ድስቷ። አዎ ጎድጓዳ ናት። መቼም ለራት ትበቃናለች። ኧረ ይበቃል። እና እንዴት አይነት ምስር ሰርተን ነበረ። ምናልባት በመሀል ያየ ሰው ሊኖር ይችላል፣ ግን ያው የተወሰነ ሰው አይተን እና የምስር አሰራር ላሳያችሁ ሳይሆን በቃ የዛሬ እራታችንን ነው። የድሮው አሰራር የድሮ አሰራር በጣም ምስር ወጥ በጣም ነው የምወደው እኔ። በተለይ እናቴ የምትሰራው ምስር ወጥ ልዩ ነበረ በጣም በእውነት። እንደዚህ ቁጭ አርጋችሁ ትላለች ምርዬ። ምስሩንም ሽንኩርቱንም ምድጃውንም ድስቱንም ምንም አዘጋጁላትና እማማ ቁጭ ብላ ምስር ትስራ እናንተ አትችሉም ትል ነበረ። እና እሷ ትወዳለች። የእሷ ምስር ልዩ ነበረ። እንግዲህ ያው አቀራረብንልሽ እኮ ላንቺም። ታቀራርባላችሁ። እሱማ አይደለም ግን አልመጣልሽም። እኔ የእሷን አይነት ነገር በቃ ሊመጣልኝ አይችልም። ወጡ እኮ ተለይቶ አይመስለኝም። የእናት እጅ ስለሆነ መሰለኝ። ሁሉም የእናቱን በቃ ማንም አይተካም። ግን አሁን ደግሞ ምስሩ በጣም እኔ ግራ ተጋብቻለሁ። እባካችሁ ዘዴ ካላችሁ በጣም ነው ምስር ገና ሳይታሽ ሽሮ ይሆናል ምስሩ። እና ይኸውላችሁ እኔ ምስር አልመጣ ብሎኛል። እንደነገሩ አንድ ጊዜ እዛ አሜሪካን ሀገር ሄጄ ልጆቼ ጋር ብሰራው ምስሩ ሽሮ ነው የሚሆነው። ብሰራው ምስሩ ሽሮ ነው። ለካ ምስር ጥሬ አይሄድም ከዚህ አይቻልም። እኔማ ይዤ ሄድ ነበረ ድጋሚ ሲሄድ እውነት ግራ ገባኝ። መጨረሻ ላይ ምን አደረኩ መሰላችሁ? እንትኑን ስጎውን ሰራሁት፣ አቁላላው፣ ጨረስኩኝ። ምስሬን ጥብ አደረኩኝ፣ ዘይት አጋርኩኝ፣ እንደ ችፕስ ጥብስ አድርጌ ከዛ ምስሩን ባናቱ ጨመርኩት። በቃ ያው ባይሆንም ትንሽ ከሽሮ መለስ ብሎልኝ በልቼዋለሁ። ለክፉ ቀን ሆኖሻል። ሚሚላም ደግሞ ትወዳለች ምስር። በጣም እኛ ቤት ምስርና ሽሮ ነው በደንብ የሚበላው። ያው ልጆች ከትምህርት ቤት መጥተው ነው የፈነጩብን ነው። እየፈነጩ ነው እንግዲህ ውሏቸውን ያካክሱብናል። እዚህ ሽንኩርታችን እየተጠበሰች ነው። እንግዲህ እግሬን ዘርግቼ ነው ዛሬ የምሰራው። ምን ሆኖ ነው የተዘረፈጠችው እንዳትሉኝ፣ የእረፍት ቀኔ ነው። ጠዋት ስሰራ ነበረ። ዶሮ ትዕዛዝ ነበረኝ፣ እሱን እየሰራው ነበረ። አሁን ይኸውላችሁ ባለፈው ክረምት የጀመርኩት ብላንኬት አያችሁ እንዳለቀ። ለዘንድሮ ብርድ ደርሷል ማለት ነው። ለጥቅምት ብርድ ደርሷል። ያው እዚህ ጋር ደግሞ በቢጫ ሰርቻለሁ። ምንድነው ቢጫ እንዳትሉኝ፣ ሶፋዬ ላይ ቢጫ ነገር ስላለ እስቲ ማች ላርግ ብዬ በማች ነው የምንንቀሳቀሰው ነው ዘንድሮ። ይኸውላችሁ ሁለት ሰርቻለሁ በክረምት፣ ሌላ ደግሞ ጀምሬያለሁ። እሱን ደግሞ ስጨርስ አሳያቸዋለሁ። አይ ብላንኬት አይደለም ያሁኑ፣ ለየት ያለ ትዕዛዝ ነው እሱ። ይሄ ግን አሪፍ ነው። በቃ ሶፋ ላይ ስትቀመጪ ለበስ ታረጊውና ይሄኛው ቀለል ይላል፣ ይሄ ከበድ ይላል። ይሄ ጋቢ ነው፣ ይሄ ነጠላ ጋቢ ነው። እኔም አዛለሁ። እስኪ ለኔም ስሪልኝ። እሺ ምን ችግር አለ? ይሰራል። የጀመርኩትን ልጨርስ። ያው እዚህ ጋር ሽንኩርታችን በስላለች። አሁን በርበሬ እንጨምራለን። አንቺ ቲማቲም አትወጂ? አዎ ቲማቲም አልወድም። ቲማቲም ሲገባ ማርማር ይለኛል ትላለች። ቲማቲምን የምጨምረው ሱጎ ላይ ለፓስታ ምናምን ሲሆን ነው እና ወይ ሰላጣ ላይ ነው እንጂ እኔ እንደዚህ ወጥ ላይ አይመቸኝም።
ፍርፍር ላይ ራሱ እኮ በባዶ ነው እና በጣም ነው የሚጣፍጠው በበርበሬ ብቻ። ከዛ በነጭ ሽንኩርት ከተፍ ይደረግና ገርደፍ። አንዳንዴ አማርኛ ይጠፋኛል። ሁለተኛ ቋንቋሽ እንግሊዘኛ ነው የመጀመሪያሽ? እንግሊዘኛው የክት ነው አይወጣም። ስለዚህ ይሄኛው አሁን ፍርፍር ስትሰሩ እውነት ቲማቲም ሳትጨምሩ ስሩበት። አንዳንድ ሰው ቲማቲም ጨምሮ ከዛ ደግሞ የጾም ከሆነ ቂቤ ጨምሮ በጣም ከባድ ነው፣ አይጣፍጥም። የኔ ስሜት ነው እንግዲህ። እናንተም እንደኔ ናቸው አይደል? እኔ ያው ያንቺን ተከትያለሁ። እስኪ እነሱም ደግሞ በቲማቲም ነው ባዶውን ነው የሚወዱት? እና አስተያየት ጻፉልን የምትወዱት። እስቲ ፍርፍርን እንዲሁ ስሩትና ልዩነቱ ያው ሰው እንደ ፍላጎቱ ነው። በእርግጥ የኔ ፍላጎትን ነው ተናገርኩት። በእርግጥ ነው ነሲ ይኸውልሽ ቁሌታችን እንደዚህ ነው። ታስቆመጭኝ ነው ውሾቹ እንኳን ሸተታቸው። ይሄ ነገረኛ ነው እያሉ ነው አቁላልቼ ለነሱ ነው። በርበሬያችን እየተቁላላ ትንሽ ጥቁር አዝሙድ እንጨምርበታለን። ለነገሩ በርበሬው ራሱ ቅመም አያስፈልገኝም ይላል፣ ሽታው ራሱ በቃኝ እያለ ነው ይላል። ግን ለምን የተዘጋጀው ለምን ይበላሻል ብለን ነጭ ሽንኩርትና ዝንጅብል እዛው ብልት እዛው ትኝት ነው። እዚሁ ላድር እችላለሁ የተነጠፈበት ቦታ ላይ። ከፈለጋችሁ አስገቡኝ በይ የለውበትም ብለሽ እዚሁ ትኝት እላለሁ። ያው ፋኔም እዚህ ጋር ቡና ልታፈላ እያዘጋጀች ነው። በቃ ሁሉ ሙሉ ዝግጁ። ምን ጎደለ? ምንም እስኪደርስ መጠበቅ። እንግዲህ እዚሁ ቁጭ ባልኩበት ነው ምስሬን አሳጥቤ መተውልኝ አምጥተውልኛል። እዚሁ ጨምራለሁ። ዛሬ አልንቀሳቀስም እንግዲህ እስከመጨረሻው። ነገ ግን ትነሻለሽ ካደርኩ ፈልጉኝ እዚሁ። ነገም በዚሁ እቀጥላለሁ እንዳትዪ እንጂ የዛሬም ፈቅደንልሻል። ኧረ ውጪ መቀመጡን እዚሁ ጋር በዚሁ ከፍቼ እንዳልወጣች። ሙቀት ሀገር እኮ ቢሆን እንተኛ ነበር። ያው ደስ ይላል። አሁን የካቲትና መጋቢት ላይ ግንቦት ላይ ይሞቃል አይደል? በተለይ ግንቦት ያኔ እንወጣለን። ያው አሁን ከቁሌቱ ጋራ ጥብስ እናረጋታለን። እስቲ እንዴት እንደምትሆን እናያታለን። ከሰሉ አለቀብኝ እያለች ነው ሸክላዋ ተንሸራተተች። ሲያምር ከለው እንጀራ አምጪ በቃ ጨው እናድርግበትና እንቃመሳት። በቃ ይበቃል። ጥብስ አትመስልም? ደቀቅ ያለች ስጋ ጥብስ ራስ ማሳመን ስጋ ነህ ብያለሁ። ስጋ ነህ። በቃ አሁን እንከልሳታለን። ይበቃናል። ጨከንሽ? ልጥበስልሽ? ጨምርልሽ? ጨምር። መቼም በቃ ልትይ ነው። በቃ በስራችን ቀስ እያለች እየተንተከተከች ነው። ሽታ እየደረሰ ነው። አዎ ቀስ ብላ ተክ እያለች ለአራት ሰዓት ትደርሳለች። የራቱም ሰዓት እየደረሰ ነው። ቡና ይኸው እዚህ ጋር ቀራርቧል። ከራት በኋላ ሌላ ፕሮጀክት ጀምረናል። ሳላሳያችሁ ጠረጴዛ ጥገና ጀምረናል። እንደዚህ የአሮጌ ጠረጴዛ አውጥተን ይኸውላችሁ የሰራ ነው። አሪፍ አረግሻ። የድሮ ኮፊ ቴብል እንደ 20 ዓመት ከዛ በላይ ብታይሆናት አይቀርም። ያው ተመላልጣ ነበረ። እንደዚህ አድርገን
በኢፖክሲ ሰርተናታል። እስቲ ከመቶ ስንት ነው የምትሰጠው? ከመቶ ከመቶ 1000 እንደዚህ አድርገን ጥገና ጀምረናል። አሮጌ ጠረጴዛ ካላችሁ አውጡና ጠግኑ። ሞክሩ። እኛም እውነት እስቲ ይሆናል አይሆንም ብለን ነው ኢፖክሲ ገዝተን የሰራ ነው። በጣም ቀላል ነው። ወደፊት ደግሞ ጌጣጌጦች ልንሰራ አስበናል ለቤታችን። እንሞካክራለን። እጅ አንሰጥም። ያገኘነው መሞከር ነው። እናንተም ቁጭ ስትሉ የሆነ ነገር መሞከር ነው። ማንም እኮ እናቱ ወዶ የተማረ የለም። ኧረ ምንድን ነው ምን ያስፈልጋል? እድሜ ለቴክኖሎጂ። ቴክኖሎጂ ያመጣውን ሁለገብ መሆን እናረግና ምን አድርገው ነው የሚሰሩት ብለን እንሰራለን። በቃ ይኸው ለቤታችን እቺ ልትጣል እኮ ትንሽ ነበር የቀራት። አሁን አዲስ ሆናለች። ይኸው ታድሳ ይኸው እዚህ ጋር ድስት አጠገብ ቁጭ ብላለች በክብር። ይኸው ስራችን ደርሳለች። አሁን ጨው ምናምን ጨምራለሁ። ቅመማ ቅመም ጨዋችን እንደዚህ ቆንጠር አድርገን ነው የምንጨምረው። ከዛ እየቀመስን እንጨምራለን። ዶሮ ናት ለወጥ ምንድን ነው ዋናው ቅመም? ለወጥ ዋናው ቅመም መቅረት የሌለበት ኮረሪማ። ወጥን ወጥ ያደረገው ኮረሪማ ነው። ኮረሪማ ነው። ዶሮ ደግሞ ሲሰራ መከለሻም ያስፈልጋል፣ ኮረሪማም ያስፈልጋል። ምስር ላይ መከለሻ አታረጊ? አይ አልጨምርም። ምን ያደርግላታል? ኮረሪማ ነው ጨምር። ጥቁር አዝሙድም እኮ ዋነኛው ነው አይደል? ሲቁላላ ቀይ ነገር ስሰራ ጥቁር አዝሙድ ካልጨመር፣ ነጭ ሽንኩርት ካልጨመር ቅርቅር እያለኝ የሚለውን ዘፈን እየዘፈኑ ወደ ሀገርሽ መግባት። አሁን ዝግጁ ናት። ቡናው እስኪፈላ ድረስ ሰው እስኪሰበሰብ የወጣውም ወደ ቤቱ እስከሚመለስ እዚች ላይ ሆና ትንተክተክ። ሸክላ ጥሩነቱ ቶሎ አያቀዘቅዝም። ወርዶ ራሱ ይንተከተካል። ብረት ድስት ከሆነ ወዲያው ነው ቀዝቀዝ የሚለው እና እንደዚህ ቁጭ አድርገናታል። ምድጃውን አንጡ ተብለን ነው ወደ ቡና ክፍል ልንልከው ነው። እንግዲህ በቃ እራታችንን እንጀራ አዘጋጅተን እናቀምሳቸዋለን። ያው እንግዲህ ተሰብስበን ልንበላ ነው፣ እየመጡ ነው። እኛ ግን ቀምሰን ለእናንተ ለማሳየት ስለፈለግን ሳይጨልም አሁን 1 ሰዓት ሆኗል። አይጨልምም፣ ብርሃን አለው ግቢው። ቤት ባፈራው እንትን ከዚሁ ጨለፍ እያደረግን ከዚያው በስመ ስላሴ የተባረከ ይሁን። እኔ ልቅመስ መጀመሪያ ላንቺ ከማቅመሴ በፊት አይሻልም? ይሻላል። ምክንያቱም ለራስ ነው። ለራስ ከራስ በላይ ንፋስ። ያው በየአይነቱ ነው ያለን። ምስር በሸክላ ወጥ በሸክላ ድስት። መጀመሪያ እናንተን ላጉርስ። አጉርሻት ብዙም አይታይም አለም እና ያው እንትኑን በጣም ይጣፍጣል። እውነት ልዩነት አለው ግን በድስትና በሸክላ በጣም ያጣፍጣል። እልህ ይዞን ነው ዛሬ ይህችን ምስር የሰራናት። እንደውም ከበቀደሙ የበለጠ የምጣፍጥ መሰለኝ። እየለመድሽ ነው። ምስር እየለመድኩ ነው። ጥሩ በይኔ አንድ ያጣላናል። ይህች ምስር ወጥ እንግዲህ አልተሳካለትም። ጨርሰናታል። መብራት ጠፋብን። ቡናችንም ደርሷል። በጨለማ ብንጠብቅ አልመጣለችን።
እንግዲህ በጨለማ ልንሰናበታችሁ ነው። ምስሯም እንደምንም ደርሳ በልተናታል። በሌላ ቪዲዮ እስከምንገናኝ ደህና ቆዩ። ቻው፣ እንወዳችኋለን። ቻው።